እሺ አመሰግናለሁ። ቤተሰብ እንደምሰነበታችሁ። እነዚህ ፎቶግራፋቸው የሚታየው ልጆች አይታችሁታል። ያው በቴሌግራም ላይ ነበረ። ከመኪና ውስጥ አውርደው እንግዲህ ማንነታቸው ነው ራሳቸው ነው እየበረቀሱ የሏቸው። እንዲህ ፋኖነት እኮ የአማራ እኮ መታወቂያ እኮ ነው እና ሁላችንም እኔም ፋኖ ነኝ እኮ አማራ ሁሉ የሚለው ነው። ስለዚህ ገና ለገና አማራ ስለሆኑ ፋኖ ትሆናላችሁ። ፋኖንማ ያለበትን ያውቀዋል እኮ ያለበትን ያውቁታል። ፊታቸውን አይቆሙም። እነዚህ የመጨረሻ ፈሪዎች በቃ ይሄንን ነው የሚያደርጉት። እጃቸው እንደታሰረ እኮ ነው የገደሏቸው። ጭንቅላታቸው ዳለች። ሬሳው እንኳን እንዳይነሳ 3 ቀን እዛ ተጥለው አውሬ እንዲበላቸው ተደረገ። ይሄ የማይቆጨው አለ? በዚህ የማያምር አማራ የሆነ አለ? እንደው ገና ትግሉ ያልገባችሁ ዛሬም በጎጥ ውስጥ ያላችሁ ካላችሁ ይኸውላችሁ አማራ እንደዚህ እየሆነ ነው የሚገደለው። እጁ ወደኋላ እየታሰረ ጭንቅላቱን በጥይት ይመታል። ስለዚህ አንድ መሆንና አንድ ቀን እኮ ይበቃል። አማራ አንድ ሆኖ ቢነሳ መሳሪያ ያለውማ ይዞ ተነስቶ ሄዷል፣ ወጥቷል። በከተማ ያለው እንኳን ቢነሳ ስንት ሰው ይገላል? ይሄ ሰው ስንት ሰው ይገላል? በአዴን ስንት ሰው ለጭዳ እንዲያደርግ አሳልፎ ይሰጣል። እና እነዚህ ሰዎች አራዊቶች ናቸው። በቃ በፍጹም ከሰው ያልተፈጠሩ እና ይሄ ሁሉ የሚሆነው እንግዲህ በአማራው ላይ ነው። በዚህ ላይ ደግሞ ወለጋ ላይ ጋብ ብሎ የነበረው የወለጋ አማራዎች ጭፍጨፋ ደግሞ ይሄው ቀጥሏል እንደገና እና ግድያው እነዚህ እንግዲህ ስንት ጊዜ ጀኖሳይድ የተፈጸመባቸው የተረፉ ከጀኖሳይዱ ያመለጡ በየጫካው ተገብተው ይሄንን ጭፍጨፋ የበዳ ኮማንዶ እና የኦሮሞ ልዩ ኃይል ያው ቅድመ አያቶቻቸው ቅድም አንተ እንዳሰማኸው ታሪክ ከ15ኛው ክፍለ ዘመን መጨረሻ ገደማ ኢትዮጵያን በወረሩበት ጊዜ ያደረጉትን ጭካኔ እንደገና እያየነው ነበር። ደግሞ አሁን በተጣደፈ ሁኔታ ምክንያቱም እንደማይቀጥሉ አውቀዋል። ሰውየው ቀኑ እንደጨለመበት አውቀዋል። ስለዚህ ቶሎ እንጨርስ ነው። ይሄ ብቻ አይደለም። የሚገርማችሁ ነገር ደብረ ብርሃን መጠለያ ጣቢያ ያሉትን አካባቢያችሁ ሰላም ነውና ካልሄዳችሁ እያለ በዚህ በክረምት ደግሞ በአዴን ውጪ ነፍስ ግቢ ነፍስ አርገው ይዘዋቸዋል። ከዚህ በፊት እንደዚህ ብለው ወስደዋቸው ከሄዱት ውስጥ ግማሾቹ ሞተው የተረፉት አመልጠው መጥተዋል። አሁን ደግሞ እንደገና ሄደው እዛው እንዲሞቱ ነውና አማራ ዙሪያውን ጠላቱም ደግሞ ይሄ የ16ኛው ክፍለ ዘመን ጨፍጫፊና አውሬ የሆነ የኦሮሞማ የተባለ የፖለቲካ ርዕዮተ ዓለም ይሁን ዋቃ ጉራቻ ነው የሚሉት ደግሞ አምላካቸው ይሄ ነው እንዲህ ነው ስማችሁ ብሎ ሰጥቷቸው ይሁን አናቅም። በዛ የተነሳ ይሄው እንደዚህ በህዝባችን ላይ ይሄን ሁሉ ጉድ እያወረዱ ነው። እነዚህ ልጆች በጣም ያሳዝናሉ። ያው ስላየነው ነው እንጂ በየቀን ሌሊት 24 በሳምንት 7 ቀን 24 ሰዓት አማራ እንደተገደለ ነው። ለዚህ መፍትሄው ተባብሮ በአንድነት ቆሞ ይሄንን ሰው በላ ስርዓት ከህዝባችን ላይ መጣል ነው። ሌላው እንግዲህ ይሄ ምክክር ኮሚሽን የተባለው የወንበዴዎች ስብስብ ነው። የሰበሰበው አብይ አህመድ ነው። ሰዎቹ የተመረጡት በአብይ አህመድ ነው። ይሄ ፕሮፌሰር የሚባል ሰውዬ እንደው የእውነት ፕሮፌሰር ነው ግን ልክ በቃ አድርጌ የተባለውን ልክ ሽጉጥ እኮ ጭንቅላቱ ላይ እየተደረገ ይመስላል።
በየቀኑ እየተቀበለ እነሱ የሚፈልጉትን ለማድረግ ይሄው ወደ ላይ ወደ ታች ይላል እና እነሱ ቢሳካላቸው የኢትዮጵያን ሰንደቅ ዓላማም ለመለወጥ የሀገሪቷንም ስም ለመለወጥ ነው። ግን ያው እድሜያቸው እንዳጠረ ስላወቁ አሁን አዲስ አበባን የኦሮሞ አድርገው በዚህ ጊዜ ተመካክሮ ሁሉም እንዲፈርሙበት አጽድቆልናል ለማለት ቢፈረምም እንኳን አማራንም ሆነ የኢትዮጵያን ሕዝብ የሚወክል መንግስት ስለሌለ በአሁኑ ጊዜ ቢፈረምም እንኳን ያ ውድቅ እንደሚሆን ማወቅ አለባቸው። ግን እንዴት? ይሄ እኮ እንደ ሰው የሚያስብ ነው ይሄንን የሚያውቀው። እነሱ እኮ እንደ ሰው አይደለም የሚያስቡት። በጣም ይገርማል እኮ እንደ ሰው አይደለም የሚያስቡት። እኔ እግዚአብሔር ሰውን በሰው አምሳል ፈጠረ፣ በራሱ አምላክ እግዚአብሔር ሰውን በአምሳሉ ፈጠረ ይላል እና እነሱ ግን በእግዚአብሔር አምሳል እንዳልተፈጠሩ እርግጠኛ ነኝ። እግዚአብሔር ህሊናም ሰጥቷል፣ ለሰው ልጅ አእምሮም ሰጥቷል ማሰብ። እነዚህ ከሁሉም የጎደላቸው ናቸው እና ለዚህ ሁሉ አንድ ላይ ሆነው እነዚህን ሰዎች ከአማራው ላይ ከሌላውም የኢትዮጵያ ሕዝብ ላይ ሌላውም ከአማራ ጋር ቆሞ እነዚህን በቃ ማለት አለበት። በቃ እንዴ መከራ እኮ ገደብ አለው። ይሄ እኮ በዛ ከመብዛት አለፈ እኮ እና በዚህም ደግሞ ይሄን ሁሉ ወንጀል ለመሸፈን ደግሞ ይሄው ምክክር ኮሚሽን ተብሎ እንደገና ወደ ላይ ወደ ታች ይባላል። አብንን መቼም ያው አንተ እንዳልከው ነው እንጂ እኛ መስማትም የለብን ነበር። ወዴት ጠጋ አብይ እንደሚሸነፍ አማራ ነፃ በልጆቹ እንደሚወጣ ሲያውቁ አሁን እንደው የድል አጥቢያ አርበኛ ሆኖ ብቅ ለማለት ነው ይመስላቸዋል። ይሄ ሁሉ አማራ ሲያልቅ ከአዲስ አበባ ላይ ያ ሁሉ አማራ ከሚኖርበት ቤቱ በላዩ ላይ በግሬደር እየታረሰ ላዩ ላይ እየወደቀ ልጆቹ ትምህርት ቤት ሄደው ሲመጡ መግቢያ እያጡ ግማሹንም አውሬ በልተውታል። እነሱ ተቀምጠው ጌታዋን የገደለች በቅሎ በመሰሉበት ከተማ ውስጥ ይሄ ተፈጽሞበታል። በአማራው ላይ አንዲት ነገር ያልተነፈሱ ዛሬ መውደቁን አይተው መግቢያ መፈለጋቸው ነው። ያ ከአማራው ውስጥ አይምሰላቸው። እነ ክርስቲያን ታደለ እስር ቤት እየማቀቁ ሐኪም እንኳን አይፈቀድለት። ሌሎችም ብዙ ናቸው። ግን ክርስቲያን ታደለን ያነሳሁት በምክንያት ነው። እነዚህ እነቀለጠ ሞላ ታርሳ የወጣች አራስ መስሎ እየተገላበጠ አማራን ወክያለሁ ድርጅታችን የአብይ ኪስ ውስጥ እኮ ከገባ ቆይተዋል። አማራ መሆናቸውንም እንደ የአማራ ሆዳም ነው የሚሉት የነሱ ደግሞ የተለየ ነው። ጫማው ስር ገብተው ወድቀው ደግሞ ዛሬ በአማራው ስም ለመጠለል ብቅ ብለዋል እና ያህል ነው። ሌላው የአዲስ አበባ ጉዳይ ወዲህ ቢሉት ወዲያ ቢሉት እስካሁን ድረስ ሊያስፈጽሙ አልቻሉም። ብዙ ሞክረዋል፣ አስፈራርተዋል፣ ብዙ ነገር ብለዋል፣ ግን አልሆነላቸውም። እንግዲህ ደግሞ አሁን በምርጫ በእጅ ማውጣት ብለዋል መሰለኝ። እንግዲህ ቄሮን በሙሉ አምጥተው አዳራሹን ሞልተው ያስመርጡ ይሆናል። ምክንያቱም አዲስ አበባ የቄሮ የደም ዋጋ ነው ብሏል። የአዲስ አበባን ዩኒቨርሲቲ ፕሬዚደንት። በጣም ያሳዝናል በእውነት በጣም። እነ ዶክተር አክሊሉ ዲን በነበሩበት ዩኒቨርሲቲ ውስጥ እሱ ዲን እንደዛ አይነት ደንቆሮ የመጨረሻ ደንቆሮ እነ ዶክተር አምሳሉ ባስተማሩበት ትምህርት ቤት እነ ዶክተር ጓለ ባስተማሩበት ትምህርት ቤት እነ ፕሮፌሰር ጌታቸው ቆመው ባስተማሩበት የአዲስ አበባ ዩኒቨርሲቲ የኢትዮጵያ የቀድሞ ኃይለሥላሴ ዩኒቨርሲቲ ነበር የሚባለው። በዛ እነዚህ ሰው ይሄ ለመሆኑ የእውነት ፊደል ቆጥሯል? ማንበብና መጻፍ ሲችል ይሆን? አዲስ አበባ የቄሮ የደም ካሳ ናት።
ቄሮ ብቻውን ነው እንደ ታግሎ ወያኔ የጣለው ይመስለዋል። እና በነዚህ ወደቀች ሀገሪቱ። በጣም ነው የሚያሳዝነው። እና ይሄ ደግሞ የጀነሳይድ ጥሪ እኮ ነው። አዲስ አበባ ውስጥ ያለው ይሄ የቄሮ ከተማ ነው። ቄሮ ደሙን አፍሶ ያገኘው ከተማ ነው። ለሌሎቻችሁ ምንም አይደላችሁ። ካስፈለገ እንደለመድ ነው ቆንጨራ ምንድን ነው የሚባለው? አልክኛ ቆንጨራ መባሉን ነው የምናውቀው። የወንጂና ሸዋ መተሃራ ስኳር ፋብሪካ ሸንኮራ ገጀራ የሚቆረጠው በዛ በቆንጨራ ነው የሚባለው በእኛ ጊዜ። እና አሁን ገጀራ ያው በገጀራ እንጨፈጭፋለን ብሎ ማስፈራራት ይሁን ምን ይሁን አላውቅም። ይሄ ጸጋዬ አራርሳ የሚባል እሱ ላለበት ሀገር እውነቴን ነው። እዛ ሀገር የሚኖሩ ሰዎች ይሄንን ሰው ቀደም ብሎ ነበረ ሪፖርት ማድረግ የነበረባቸው። የመጨረሻ ዘረኛ እና ግን ያው ከዝንጀሮ ቆንጆ ምን ይመራርጡ ይላል አማራ ሲተርት። ምን እንመርጣለን? ከነዚህ ውስጥ ምን እንመርጣለን? ሁሉም ወንጀለኛ፣ ሁሉም ደንቆሮ ነው። እነሱ የሚጠብቃቸው ፍርድ ቤት መቅረብ ነው። ያ ደግሞ ምንም ሩቅ አይሆንም። ሰውያቸው ራሱ እንደሚሯሯጠው እነከሌ አበሩብኝ እነከሌ የሚለው እድሜው እንዳጠረ እያወቀ ነው። ሰው እንዲፈርሙበት የተሰጣቸውን ጽሁፍ ያነበበ ሰው እንኳን ክርስቲያን ታደለ፣ እንኳን ያንን አይነት አስተሳሰብና ማይንድ ያለው ልጅ ማንም ቢሆን ያንን አይልም እንዴ። የአማራ የተወሰዱ መሬት አለው ብሎ መጠየቅ እንደ ወንጀል ነው እኮ የሚል ሁሉ አለበት። እና ለጠፋው የብርሃኑ ጁላ እና የኦሮሞ ልዩ ኃይል የገዳ ኮማንዶ እየገባ ለጨፈጨፈው ህዝብ አብይ አህመድ በጭፍን በቋንቋ እንኳን ኮሚኒኬት ሊያደርጋቸው በማይችለው የድሮን ተኳሾች ያወደመውን ትምህርት ቤት፣ ክሊኒክ፣ ሆስፒታል ይሄን ሁሉ ጥፋቱ የኛ ነው፣ ኃላፊዎች እኛ ነን ብላችሁ ፈርሙ። እና ይሄንን ማንም እንኳንም ወጥቶ አየ ነው ደግሞ የሚፈርሙበት እንትን ማንም። ስለዚህ እነዛ 30ዎቹ አምሹር ማነው ክርስቲያን ታደለም እዛ ውስጥ አለ። በእነሱ ቤት ተወዳጅ አማራ ልጅ ስለሆነ ከአማራው ለመነጠል ያመጡት ነው። ይሄ ሁሉ አልፎባቸው ከሽፏል። ይሄ ሁሉ ከሽፏል። ስለዚህ ምንም ቢሉ ምንም ጀንበር እየጠለቀችባቸው ነው። አማራው እያሸነፈ ነው። የወለጋውም ሆነ የቱም የአማራው ጭፍጨፋ ያቆማል። ይሄ ሁሉ እነዚህ አራዊቶች ግን በሰው ፍርድ ቤት ሰው ማለት እነሱን አይደለም እንደ ሰው ቆጥሬ ሳይሆን ፍርድ ሊሰጡ የሚቀመጡ ሰዎች ናቸው። እነዚህ አረመኔዎች በሁለት እግራቸው የሚሄዱ አውሬዎች ለፍርድ ይቀርባሉ። ጊዜው ረጅም አይሆንም እና ይሄንን ለማለት ነው። ሌላ የምጨምረው ካለ መለሳለሁ። ማሙሽ አመሰግናለሁ።